የሜላትን ቪዲዮ ስንቶቻችሁ አይታችሁታል? ቪዲዮውን እዩትና በዛ ላይ የምላችሁ ነገር ይኖራል። እስቲ ቪዲዮውን እዩት። ምንም ያልጠቀመኝ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። አንዳንዴ እግዚአብሔር ቆንጆ ሳታረገኝ ምን አለ እንደማንኛውም ሰው የሆነ እዚህ ግባ ማለባል ሁኔ ከሰው አይን ባንገ ይህን ቪዲዮ እንግዲህ ብዙዎቻችሁ አይታችሁታል። ያላያችሁ ሰዎች ደግሞ ካላችሁ ቪዲዮ ባጭሩ በመልኬ የተነሳ ወይም ደግሞ በውበቴ የተነሳ ብዙ ነገሮችን አጥቻለሁ፣ ብዙ ፈተናዎች ደርሰውብኛልና ይህን ውበቴን እንዲቀንሰው ወይም ደግሞ እንዳይኖር እግዚአብሔር እንዲያደርግልኝ ብዬ ለምኜዋለሁ፣ ጸሎት አድርጋለሁ። ነገር ግን ውበቴ ሊጠፋ አልቻለም የሚል ነገርና እንዲሁ መፍትሄ እየፈለገች በሚመስል መልኩ ስትናገር ሰማዋት። ታዲያ እኔ ወንድሟ ደግሞ ለእሷ መፍትሄ የሚሆን ውበቷ እንዳይኖር የሚያደርግ ነገር ልነግራት መጥቻለሁና ይህ ቪዲዮ ለእሷ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ይኸውልሽ እህቴ ሜላት እንግዲህ በውበትሽ ብዙ እንደተሰቃየሽ ይገባናል፣ ነግረሽናል። መፍትሄው ግን ምን መሰለሽ? ይኸውልሽ አንደኛ ሶሻል ሚዲያ ላይ በተለየ ደግሞ ቲክታክ ላይ ቪዲዮ ስትቀረጪ ፊልተሮችንና ኢፌክቶችን አጥፊያቸው። አንደኛው መፍትሄ እሱ ነው። ሁለተኛው ደግሞ እንዲሁ በኖርማሉ ደግሞ ሂውማን ኤርሽን ማውለቅ፣ ሜካፖችሽና አንዳንድ ደግሞ መዋቢያዎችሽን እነዛን አስቀሪ። እመኚኝ እነዚህ ነገሮች ካደረግሽ በውበትሽ ምክንያት የሚመጡብሽ ፈተናዎች በጠቅላላ ቀርተውልሽ የተፈጥሮ መልክሽን ስለምታገኙ ያኔ ሰላም ታገኛለሽ። ይህን ነገር ስናገር በሌላ ነገር በምንም እንዳታዩ፣ ነገር ግን መፍትሄ ይሆንሻል ብዬ እንደ ወንድም ያሰብኩትን የነገርኩሽ።